መስቀል አብርሃ በከዋክብት አሰርገ ወሰማየ እምኩሉ ፀሐየ አራ። ዛሬ የምናከብረው ዕፀ መስቀሉን ነው። ዕፀ መስቀሉ ለምን ተቀበረ? ዕፀ መስቀሉ እንዴትስ ወጣ የሚለውን በደንብ ሰምታችኋል፣ ታውቁታላችሁ። መስቀሉ የተቀበረበት ትልቁ ምክንያት ምንድነው ስንል ታምራት እያደረገ ሽባውን እየተረተረ ለምጻሙን እያነጻ ጎባጣ እያቀና የክርስቶስን የማዳኑን ሥራ መስቀሉ ይናገር ነበር። በዚህ የተከፉ አይሁድ መስቀሉን ወስደው ቀበሩት ነው። ለስንት ዓመታት ቆየ? ለ300 ዓመታት። ተመልከቱ። ባለቤቱ ክርስቶስ መለኮትን ተዋህዶ አምላክነትን እንደመቀማት ሳይቆጥር የእኛን መልክ ይዞ የተገለጠው ወልደ እግዚአብሔር ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው በሦስተኛው ቀን ነው። መስቀሉ ደግሞ ዛሬ ከተቀበረበት በንግሥት እሌኒ አማካይነት የተገኘው ከ300 ዓመት በኋላ ነው። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን። ወሃቤ ሰላም መድኃኔ ዓለም መስቀል መድህን ለእለ ነአምን።
Amen.
The cross is our redemption. The cross is the salvation of our souls. The Jews denied, but we believe, and we have believed or saved by the power of the cross. The cross is healing for those who do believe. He's the giver of peace, our Savior and our King. The cross is healing for those who do believe. The cross is the Lord for the entire world. መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔዓለም መስቀል መድኅን ለእለነ አምን ወሃቤ ሰላም መድኃኔዓለም መስቀል መድኅን ለእለነ አምን For the entire world, the foundation of our holy church. The cross is the light for the entire world, the foundation of our holy church. He's the giver of peace, our Savior and our King. The cross is healing for those who do believe. He's the giver of peace, our Savior and our King. The cross is healing for those who do believe. መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ መስቀልከ
ቤዛ
ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ
ቤዛነ መድኃኔ ቤዛነ መድኃኒትነ ዝንቱ መስቀል 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 ቤዛነ ያመነውም እኛ በመስቀሉ እንድናለን ድነንማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወገብረ ሰላመ በደመ መስቀሉ። ክቡር አባታችን መላከ ሰባት ቆሞስ አባ ገብርኤል፣ ክቡር አባታችን መላከ ገነት ቆሞስ አባ ኪዳነ ማርያም የደብረ ምሕረት ቅዱስ ገብርኤል ካቴድራል አስተዳዳሪ፣ ክቡር ሊቀ ጠበብት የኔታ ሐረገወይን የአብነት መምህር፣ ክቡር መላከ ምሕረት ቀሲስ ኃይለ ማርያም የካልጋሪ ሐመረኖ ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ፣ ክቡር መላከ ሳይል ቀሲስ አሃዱ የደብረ ሳይል መድኃኔዓለምና ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ፀሐይ ቀሲስ ፋሲካ የደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን የአድባራቱ አገልጋዮች፣ ውሉደ ያሬድ ዲያቆናት ልጆቻችን፣ እግዚአብሔር በቤቱ እንዲህ ባለ ጸጋ እንድታገለግሉ
እድሉን የሰጣችው የሰንበት ትምህርት ቤት ወጣቶች የአራቱም አብያተ ክርስቲያናት ይህንን ልዩ በዓል ለማዘጋጀት ኃላፊነት ወስዳችሁ ስትሰሩ የነበረችው የአራቱም አብያተ ክርስቲያናት የሰበካ ጉባኤ አባላት እንዲሁም የዚህ በዓል አዘጋጆች ክቡራንና ክቡራን የሥላሴ ልጆች በወደደን ደግሞም ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወገብረ ሰላም በደመ መስቀሉ፣ በመስቀሉ ደም ሰላምን አደረገ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ምዕመናን ምዕራፍ 1 ቁጥር 19 ላይ ወይም 20 ላይ ተጽፎ የምናገኘው የሕያው የእግዚአብሔር ቃል ነው። ሁላችሁም ይህን ርዕስ እንድትሉ ጠይቃለሁ። በመስቀሉ ደም በሉ እስቲ። አይሰማም። በመስቀሉ ደም ሰላምን አደረገ። በምኑ ደም? በመስቀሉ ደም ሰላምን አደረገ። የራቁትን አቀረበ፣ የተጣሉትን ይቅር አለ፣ አስታረቀ። ስለዚህ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከምታገብራቸው አበይት በዓላት አንዱ የመስቀል በዓል ነው። ስለዚህ ስለ መስቀል በየአብያተ ክርስቲያናቱ ዛሬ በሶሻል ሚዲያውም በተለያየ አቅጣጫ ስለምትሰሙ መስቀል ምን እንደሆነ ትርጉሙን ታውቃላችሁ። መስቀል የተመሳቀለ አራት አቅጣጫ ያለው ሲሆን ምስጢሩ መከራ ማለት ነው። መጽሐፍ ቅዱስ እንደየአውዱ ስለ 3 አይነት መስቀል ያወራል። የመጀመሪያው መስቀለ ክርስቶስ ይባላል። መስቀለ ማን ይባላል? እስቲ በሉ። መስቀለ ማን ይባላል? መስቀለ ክርስቶስ ይባላል። ክርስቶስ ከርደቱ እስከ እርገቱ ድረስ የሰራቸው ያደረጋቸው ነገሮች በሙሉ መስቀል ተብሎ ይነገራል። ሁለተኛው መስቀለ ክርስቲያን ይባላል። መስቀለ ክርስቲያን አንድ ክርስቲያን ሀብተ ወልድናን ስመ ክርስትናን አግኝቶ ዳግመኛ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ከተወለደ ከልደቱ እስከ ህልፈቱ ድረስ ያለው በሃይማኖቱ ምክንያት የሚደርስበት መከራ መስቀለ ክርስቲያን ይባላል። ክርስቶስ ለዚሁ ነው መስቀሉን ተሸክሞ የማይከተለኝ ለኔ ሊሆን አይገባውም ብሎ ያስተማረን። ሶስተኛው ዕፀ መስቀሉ ነው። ወበንተ ኃጣውኢነ ተሰቅለ ዲበ ዕፀ በሥጋው። ክርስቶስ ስለ ኃጢአታችን በመስቀል ተሰቀለ ብሎ በደላችንን እንደተሸከመ ቅዱስ ጴጥሮስ ይመክረናል። ከዚህ በመነሳት ዛሬ የምናከብረው ዕፀ መስቀሉን ነው። ዕፀ መስቀሉ ለምን ተቀበረ? ዕፀ መስቀሉ እንዴትስ ወጣ የሚለውን በደንብ ሰምታችኋል፣ ታውቁታላችሁ። መስቀሉ የተቀበረበት ትልቁ ምክንያት ምንድነው ስንል ታምራት እያደረገ ሽባውን እየተረተረ ለምጻሙን እያነጻ ጎባጣ እያቀና የክርስቶስን የማዳኑን ሥራ መስቀሉ ይናገር ነበር። በዚህ የተከፉ አይሁድ መስቀሉን ወስደው ቀበሩት ነው። ለስንት ዓመታት ቆየ? ለ300 ዓመታት። ተመልከቱ። ባለቤቱ ክርስቶስ መለኮትን ተዋህዶ አምላክነትን እንደ መቀማት ሳይቆጥር የእኛን መልክ ይዞ የተገለጠው ወልደ እግዚአብሔር ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው በሦስተኛው ቀን ነው። መስቀሉ ደግሞ ዛሬ ከተቀበረበት በንግሥት እሌኒ አማካይነት የተገኘው ከ300 ዓመት በኋላ ነው። እርሱ አምላክ ስለሆነ እርሱ ጌታ ስለሆነ ስለተነገረው ትንቢት
በሦስተኛው ቀን ተነሳ። መስቀሉ ደግሞ ፍጡር ስለሆነ የአምላክ ማደሪያ ቢሆንም ክርስቶስ በደሙ ቢያከብረው እርሱ ፍጡር ስለሆነ 300 ዘመን የእግዚአብሔር ልጆች አንድ መልእክት እንድትይዙ ፈልጋለሁ። በሕይወታችሁ እውነትን አጣችሁ ሁሉ መሰተኛ ሲሆን ወዳጆቻችሁ ዋሽ ሆነው ሲገኙባቸው እውነትን ፍለጋ በደቂቃ ለማግኘት ከመሮጥ የእግዚአብሔርን ጊዜ መጠበቅ ከእውነት ጋር ተስማምቶ ተስፋ በመቁረጥ ከኃጢአት ጋር ከውሸት ጋር ተስማምቶ ከመኖር ከእውነት ጋር እስከ መጨረሻው መቆየትን መስቀሉ ያስተምረናል። የክርስቶስ ትንሣኤው በማርያም መግደላዊት በሴት እንደተነገረ ዛሬም የክርስቶስ መስቀል የተገለጠው ተፈልጎ የተገኘው በሴቷ በንግሥት እሌኒ ነው። ክብር ምስጋና ለስም አጠራሩ ይሁን። ለዚሁ ነው ቅድም ክቡር አባታችን ሊቀ ትጉሃን መዘምራኑን ሁሉን አዩ፣ ወንድ የለም ሁሉም ሴት ነው። አያቸው። ለምንድን ነው ምክንያቱ? ወንዶች ስለጠፉ አይደለም። ሴቶች ለአገልግሎት ቀርበዋል። ተመልከቱ፣ የተደረገላቸውን ተረድተዋል። በእውነት እንዴት ያለ የዝማሬ አገልግሎት እንደቀረበ ስናይ እጅግ በጣም አድርገን ከዓመት ወደ ዓመት በዓሉ እንዲህ ያማረ ስለመጣ እግዚአብሔር ይክበር ይመስገን። በእውነት ሊቀ ጠበብት ኪዳኔን ከልጆቻቸው ጋር አመስግኑልኝ እባካችሁ። ምን የመሰለ ዝማሬ! እንዲህ ነው የሚመሰገነው። በጣም ደስ የሚል። ስለዚህ ትልቁ ነገር የተወደዳችሁ የእግዚአብሔር ልጆች መስቀሉ በአይሁድ ተቀበረ። መስቀሉን የሚፈልግ ትውልድ ተነሳ። ያቺ ትውልድ ደግሞ ዘመን የሰጣት እግዚአብሔር ልጇን ዙፋን ላይ ያስቀመጠላት ንግሥት እሌኒ ናት። ታሪኳን ታውቃላችሁ። የመስቀሉ አቅጣጫ ወዴት እንዳለ እንደሆነ የጠቆማት ደግሞ ኪሪያኮስ የተባለው ታላቅ አባት ነው። መልእክቱ ምንድነው? የዚህ በዓል ጠቅለል ባለ መልኩ ሁላችንም የምንሰማ ከሆነ በዓሉን አክብረን መለያየት አይደለም። በዓሉ ሰብስቦናል፣ መስቀሉ ሰብስቦናል። የተሰበሰብንበትን ዓላማ በሚገባ ተረድተን ስንሄድ የምናደርጋቸው ነገሮች ሁሉ ትርጉም ይኖራቸዋል። ስለዚህ በመስቀሉ ያገኘነው ሰላም ነው። በመስቀሉ ያገኘነው እርቅ ነው። በመስቀሉ ያገኘነው ፍቅር ነው። ዛሬም እንደ ኪሪያኮስ መኑ ያርየነ ሰናይቶ ማን በጎውን ያሳየናል የሚሉ ትውልድ ተነስተዋል። አባቶች፣ ሽማግሌዎች ኪሪያኮስን ወክላችሁ ትውልዱን አቅጣጫን አሳዩት። ደግሞ እግዚአብሔር ዕውቀቱን የሰጣችሁ፣ ሀብቱን የሰጣችሁ፣ እድሉን የሰጣችሁ፣ ጊዜውን የሰጣችሁ እህቶቻችን እንደ ንግሥት እሌኒ ዛሬ ትላንት የሚተረክላት ብቻ አይደለችም ንግሥት እሌኒ። ዛሬም የሚቀጥል ትውልድ ያስፈልጋል። ብዙ እሌኒዎች ያስፈልጋሉ። የክርስቶስ መስቀል ተቀብሮ እንዳይቀር የሚፈልግ ዛሬ በቆሻሻ መስቀሉ ተቀበረ ብለን አይሁድ ቆሻሻ ከመሩበት ብለን እናወራለን። እኛ ጋር ያለው የዘረኝነት ቆሻሻ፣ የመለያየት ቆሻሻ፣ የመገፋፋት ቆሻሻ፣ የተራ ፖለቲካ ቆሻሻ ከሰውነት አሳንሶን ከሃይማኖት አግድሎን ብዙዎቻችን ስንባዘን እንታያለን። እውነት ውሸት? እውነት ውሸት? ይህንን የምትገልጥ መስቀሉን የምትፈልግ ሰው መስቀሉን ሲያይ ከመስቀሉ በላይ ክብር የለውም። መስቀሉ ነው ክብሩ። ስለዚህ የክርስቶስን ትንሣኤ መግደላዊት ማርያም ሰበከች። የክርስቶስን መስቀል ነገረ መስቀሉን ደግሞ ንግሥት እሌኒ ሰበከች። ስለዚህ ዛሬ በዚህ የተሰበሰብነው መስቀል ሃይማኖታዊ ይዘት አለው። መስቀል ማህበራዊ ይዘት አለው። መስቀል ባህላዊ ይዘት አለው። ዛሬ የምናየው እንደ ሃይማኖት ሊቃውንቱ ተሰብስበው ከምዕመናኑ ጋር በዓሉን አከበሩ። ደመራ ይለኮሳል። ደግሞም እንደ ባህል
ሁላችንም የተለያየ ባህል ያለባበሳችን ባህል እንኳን እዛ ጋር የምታያቸው አያችሁ ለየት ያሉ አለባበሳቸው ሁሉም በተለያየ ያለባበስ ዘይቤ መስቀል ሃይማኖታዊም ነው። መስቀል ታሪካዊም ነው። መስቀል ባህላዊም ነው። መስቀል ሀገራዊም ነው። ስለዚህ ታላላቅ አባቶቻችን እነ አፄ ዳዊት መስቀሉን ፍለጋ ዋጋ ከፍለዋል። ግብፃውያን በታሪካቸው አይታችሁ ከሆነ ከእውነት ጋር የሚጣሉ ናቸው። የአባይን ገደብ አባይን ለመገደብ አፄ ዳዊት ሲነሱ ግብፃውያን ከአፄ ዳዊት ጋር የተደራደሩት በመስቀሉ ነበር። አያችሁ። ስለዚህ አፄ ዳዊት መስቀሉን እንግዲያውስ አባይን እንዳልገድብባችሁ ከፈለጋችሁ ከኢየሩሳሌም የመጣውን ያንን ግማደ መስቀሉን ስጡኝ ብሎ ተቀብለዋል። ብሎች አባቶች ታሪክን በዚህ መልኩ አቆይተዋል። ስለዚህ በሀገር ፍቅር፣ በሃይማኖት ፍቅር፣ በወገን ፍቅር ልጆቻችንን እንድናሳድጋቸው መልእክታችን ነው። መስቀል ኃይላችን ነው። መስቀል ቤታችን ነው። መስቀል የነፍሳችን መዳኛ ነው። መስቀል ሁለንተናችን ነው። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለኔ የሰጠኸኝ። ተመስገን ብቻ ነው አምላክ ላንተ ያለ። ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል። የእርሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ይከፈለዋል? ተመስገን ብቻ ነው። በድንቅ አጠራር በፍቅር የጠራኸኝ ካጋንንት አሰራር ነፃ ያወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ምን ይከፈለዋል? ተመስገን ብቻ ነው። የዕዳ ደብዳቤን ጌታዬ ቀደደው። የማዳኑን ሥራ ባይኔ አይቻለው። ቸርነቱ አያልቅም ድንቅ የሆነ ጌታ። ስሙን እናመስግን እንዘምር በእልልታ። ሰዎች ደስ ይበለን ምን
የከፈለዋል ተመስገን ብቻ ነው። የእኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው የኛ ነው የኛ ገዳሙ የኛ ጸበሉም የኛ ቅዳሴው የኛ ስራቱ የኛ መስቀሉም የኛ ነው የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው የኛ ኢትዮጵያ ሀገሬ ልጅሽ ባኮስ ተጠምቆልሻል በፊልጶስ የአምላክ ሰው መሆን ምስጢርን አውቆ በኢየሱስ አምኖ መጣ ተጠምቆ። የኛንም ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው የኛ ሕይወት የሰጠን በመስቀል ሞቶ አንድ አደረገን። ይሄ ቀን መጥቶ ስትናፍቁት ለነበራችሁ እንኳን ለዚህ ቀን አደረሳችሁ። የኛንም ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው የኛ በቃል አይደለም ክርስትናችን በሕይወት ይሁን መዋደዳችን። የመስቀሉ ኃይል በእኛ ላይ ይደር ከዚህ በኋላ ልዩነት አይኖር። የኛንም ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ። የኛ ነው የኛ መስቀሉን አርገው በመስቀል ቦታ በጊሸን ታይቷል በጌታ ቦታ በአምባሰል አለ በዚያ ተራራ ሁሌም ይኖራል ድንቅ እየሰራ። የኛንም ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ።
It's